ሰላም ሰላም፣ እንዴት ናችሁ? ሁሉ አማን? ፌስቡክ እና ቲክቶክ ላይ እየተጠመድኩኝ ዩቲዩብን እየረሳሁት ነው እና ሶሪ። አርሽ ለተፈጠረበት አላማ እየዋለ ነው፣ የሚያምርበትም ይሄን ሲል ነው። ወይዘሮ ዝናሽ ሽሬ ውስጥ ትምህርት ቤት ለማሰራት 60 ሚሊዮን ብር ሰጡ። ገባ? ከየትም እየለመኑ የሚያመጡትን ነው። የሰውየው የባለቤታቸው መጽሐፍ ተሽጦ ነው። አዜብ መስፍን ከትግራይ ሰርቃ ኡጋንዳ ሄዳ ልማት እያደረገች ነው። ይሄ እውነት አይደለም እንዴ? 4 ቢሊዮን እኮ ዶላር አላት። ይሄ ነው ልዩነቱ። ይሄን ልዩነት የማይቀበል ካለ የራሱ ጉዳይ ነው፣ በግድ ይቀበል አይደለም። እውነቱ ግን ይሄ ነው። አምጣ መረጃ ካለ አምጣ። እኔ ደግሞ መረጃ ያየሁትን የምናገረው የሚሰራው ደቡብ ድረስ፣ ጎንደር ድረስ፣ ትግራይ ድረስ። የትግራይንማ በሉት እኮ ወይዘሮ ዝናሽ ለ60 ሚሊዮን ብር የትግራይ ተወላጆች ስብሰባ ላይ ጠቅላይ ሚኒስትሩ ሰብስበው ተገኝቼ ነበር። ከትግራይ ለመጡት ተወላጆች ነው የተነገረው። አብዛኛው እንትን ብሏል፣ ታውሯል። በህወሓት ከስንዴ ከእርዳታ ስንዴ ከትግራይ ጉሮሮ ከኢትዮጵያ ህዝብ ጉሮሮ አዜብ ሰርቃ ሄዳ በ4 ቢሊዮን ዛሬ ኢንቨስት ስታረግ ተቃራኒ ያቺም የጠቅላይ ሚኒስትር ባለቤት ነች። ሁለቱም የጠቅላይ ሚኒስትር ባለቤት ናቸው። ቪቫ አርሽ ቪቫ! ይሄ አልትራ 26 የሆነ ማሽቃበጥ አንተ የተፈጠርክበት አላማ ይህ ነው። አርሽ አንተ ጥገኛ ተውሳከ ግስ የሆንክ ሰውዬ፣ በራስ መቆም የማትችል የሆነ ነገር መለጠፊያ ያስፈልጋል ሰርቫይቭ እንድታደርግ። ተውሳከ ግስ ያልኩ ለዛ ነው። አይ አርሽ በስማም አልትራ ጽድት ያለ አልትራ 26 ወይም ደግሞ አይፎን 17 ፕሮ ማክስ የሆነ ማሽቃበጥ ተክነህበታል። በቃ ይሄ ነው አንተ የተፈጠርክበት አላማ። ራስን ችለህ ማውራት፣ ስለ ሌሎች መተንተን ምናምን አትችልም። አንተ ከህወሓት ባለስልጣናት ጋር ብቻ ነው ተለጥፈ መኖር የምችለው። አርሽ ጨስዋ እንደዚህ ነው። ይኸውልህ ካሽካበት ካይቅር ድብና አድርገህ ማለት ነው። ማን ላይ ቆመሽ ባልድታበያለሽ እናቴ። ሰሞኑን 57 ደቂቃ በሰራው ቪዲዮ ካልታጠበ ድንች ጋር ዳኞች አስተዳደርንም ስትሳደብ ፖሊስ ኮሚሽንንም ስትሳደብ ነበር። በጉቦ ነው የሚሰሩት ምናምን ብለህ ነበር። ዛሬ ደግሞ ደቀ መዝሙር ሆናል። ዝናሽ ታያቸው ደቀ መዝሙር። ለማንኛውም አርሽ በደንብ አርጋ አሽቃብጥ እንዴ። የምትኖረው ኮምፓውንድ ውስጥ አይደለ? ያውም ሲኤምሲ ከዲሲ ላይ ቁጭ ብለህ ልታልመው የማትችለውን ቤት ነው አሁን የሰጡክ። ግን አገማኸው። በሲጋራ ጭስ በጫት ገራባ ቤቱን አገማኸው። ለማንኛውም አንተ ሞንክ ያልታጠበ ድንች የትም ብትሄዱ አታመልጡኝም። ለማንኛውም ሰምቻለሁ ያልታጠበ ድንች ስቴዲየም ዙሪያ እየዞረ ነው እንዲህ ምላስና ሰንበር የሚገዛለ ሰው ፍለጋ። በቀን ጠዋት ተነስተዋሉ፣ በቀን 2-3 ይዞራል አሉ ያልታጠበ ድንች። ውይ አማን ውይ አታሳሙኝ ሆዴን። ለማንኛውም አርሽ መልካም ማሽቃበጥ ብለናል። እስር ቤት እስከምትገባ ድረስ ተከሰ። ይሄን ነው መስራት ያለብህ አንተ። አሁን ገና ሰርግና ምላሽ ይሆናል ጦርነቱ። በተለይ ኔክስት መንዝ ሳይጀመር አይቀርም እየተባለ ነው። አቤት አራያ የሐረር ሰንጋ ነው ያገኘው። አዛኝን የሐረር ሰንጋ። ቶሎ ብለህ ቢላዎችን ሰብስብና ይሄ ያልታጠበ ድንች አማን ከበደ ዞሮ እዛ ቱምቱ ጋር ወስዶ ቢላዎችህን ያስልልህ። የአርያን ታላቅ ወንድም አግኝቼዋለሁ። ሴት እስክንድር መጣኝ እንደሚያስሩኝ አውቃለሁ። ያው ለምደነዋል። በፓርቲ የተለመደ ነው። ብዙ የፓርቲ አመራሮቻችን እየገቡ በፌስታል ሲወጡ እናውቃለን። አንቺ በፌስታል አትወጪም። እድለኛ ተቋሚ ነሽ አንቺ። ፌስታል ቀረ
በፌስታል በቀረበት ሰዓት የመጣሽ ፖለቲከኛ ነሽ አንቺ። ያስሩኛል በፌስታል የተለመደ ነው። ኢትዮጵያ በፌስታል የለም። አሁን በጨርቅ ነው፣ በቦርሳ ነው፣ በሻንጣ ነው ይዘሽ ብትወጪ ያስሩኛል ብሎ ትግላለ እንዴ? ምን አይነት እኔ ዓለም አጨብጭቦ ያለቀለትን የኢትዮጵያ እድገት ምኑ ነው ብለውቹ ስታወሩ ነው የሚገርመኝ። እኔ እንዲህ አይነት የወደቀ ድርቅ ያለ ፖለቲካ የማይሆን ፖለቲካ ነው፣ የብሽቅ ፖለቲካ ነው። ሰውስ ምን ይላችኋል? እንዲሁ ተከታዮቻችሁ ህዝቡን፣ ይሄ እኮ ህዝብ መናቅ ነው። ህዝብ የሚያየውን ነገር፣ ዓለም የመቆውን ነገር፣ የዓለም መንግስታት የሚጮሁበትን ጉዳይ እንዴት አድርጋችሁ ነው ምንም ነገር የለም ምን ተበልቶ ምን ተጠጥቶ ነው አገሪቷ ውስጥ ምንድን ነው የምትፈልጉት? አስረዳዋችሁ። አይሮፕላን እኮ በረራ የለም እኮ ኢትዮጵያ አየር መንገድ እኮ ቢዚ ነው። አሁን ቲኬት እኮ ስጠይቅ ሞልቷል ነው የሚባለው። በየቀኑ ነው የሚሄዱ የህዝብ በታይቶ የማይታወቅ ነገር። በዚህ ዓመት ብቻ $3 ቢሊዮን ነው ቱሪስት ያስገባ ነው። ከሜክሲኮ መስቀል አደባባይ 30 ደቂቃ ይፈጅባል ለመሄድ። ጃም ነው። ለምን ይመስላል? ስራ ስላለ እኮ፣ ሙቭመንት አለ፣ እንቅስቃሴ ያለ ማለት እኮ። ስትታገሉ የሚመጥን ነገር አውሉ። አብቹ አንድ ጊዜ ተናገረው ነገር አለ። የትላንት አብዮተኞች ናቸው ፓርቲዎች ሲባሉ፣ የትላንት አብዮተኞች ናቸው። ከዛ ውጡ ብሏቸዋል። እውነቱን ነው። ደርግ ሲወጣ በደርግ ጊዜ የሚወራው ኃይለ ሥላሴ በነበሩ ጊዜ ተብሎ ይወራል። በኢህአዴግ ጊዜ ደርግ በነበረ ጊዜ ተብሎ ይወራል። አሁን በብልጽግና ጊዜ ኢህአዴግ በነበረ ጊዜ ይባላል። እንትና እንኳን አለች ማርያም አይት ህዝቡ ሁሉ ኢህአዴግ ይሻለኛል አላለች። አሁን ደግሞ ሌላ መንግስት እንዲሁ የትላንትና ታሪክ እያወራችሁ ትኖራላችሁ አላችሁ። ምርጫ እንደዚህ አለ። ወደ ህዝብ ትገቡት እንደዚህ አለ። የተሰራውን ጥሩ ነገር አውርታችሁ የጎደለውን በጎደለው ይሄን እንሞላለን ብላችሁ እንጂ ዝም ብላችሁ ገና ለገና ለመቃወም ብላችሁ ለምርጫ ቅስቀሳ ብላችሁ የምታሩት ፖለቲካ ይጥላችኋል። ማንም ተቃዋሚ ፓርቲ የሚጠራ ግለሰብ የለም። እኔ በግሌ እፈልጋለሁ ተቃዋሚ ፓርቲ እንዲኖር አስፈልጋለሁ። ኢትዮጵያ ለምንድን ነው የሚያስፈልጋት መሰለህ? ይሄኛው መንግስት እንዲጠነክር ነው። አማራጭ ሲኖር ሁልጊዜ መንግስት ጠንክሮ እንዲሰራ ታደርገዋለህ። ግን ምን አይነት ፓርቲ ነው የሚወጣው? ይህ እንደዚህ ባክባይተሮች የወጣችሁ ዝም ብላችሁ የሐሜት ሚዲያዎች እናንተ አትሆኑ። እናንተ ሀገር አትመሩ። ገና ካሁኑ ፌል አደረጋችሁ። ወሬያችሁን ሰማው። እድገት የለም፣ ለውጥ የለም፣ ቀጭጫለች ሀገሪቷ፣ ወድቃለች ሀገሪቷ፣ አለቀላት፣ ቁልቁለት። ይሄን ድሮ የሰማነው በአክቲቪስቶች ነበር። እነ ኩሮ ሚዲያ ነበር እንደዚህ የሚሆኑ፣ ዲያስፖራ ነበር እንደዚህ የሚያወራው። አሁን ፓርቲ ብላችሁ ኢትዮጵያ ውስጥ ተቀምጣችሁ እያያችሁ አይናችሁን ስትክዱ ደፋር ትባላላችሁ። እናንተ ወራዳ ትባላላችሁ። አይሆንም። እንደዚህ አይነት ትግል የለም። የጨበሬ ፓርቲ ድግስ አድርጋችሁት ምን ይወራ ከዚህ በላይ? ምን ይሰራ ከዚህ በላይ? ምን ማየት ትፈልጋላችሁ ከዚህ በላይ? እስክንድር እኮ ተማሩ። እስክንድር እኮ ቢያንስ በ6 ወር በ3 ወር አንዴ ፌስታል እያዘ ይገባል፣ ፌስታል ይወጣል። ፌስታል በመያዝና በመውጣት ብቻ ታዋቂ ማንዴላ ተባለ። ፌስታል ይዞ መግባት፣ ፌስታል ይዞ መውጣት ብቻ። አብቹ ሲመጣ ያሪያ መንትያውን ብለው ወይስ ታላቅ ወንድሙ ወጥቶ ቢልም በፍጹም እስክንድር ነጋ ምን እንደሰራ በምን እንደታወቀ እንኳን አያውቅም። ፌስታል ይባላል። ውይ ማንዴላ እስክንድር ነጋ ምን እንደሰራ አያውቅም። አሪያ ይኸው ይሄ አሪያ ወንድሙ ነው ወይስ መንትያ እናርጋችሁ? እስክንድር ዓለም አቀፍ ጎልደን ፔን አዋርድ እኮ የተሸለመ ነው። ዓለም አቀፍ ጋዜጠኛ የወርቅ ብዕር የተሸለመ ሰው ነው እስክንድር። በጽናቱ ላመነበት ዓላማ በመቆሙ እስክንድርን ይሄ ይተቻል። አያችሁ፣ አሪያ ተስፋ ማርያም ማለት ይሄ ነው። በቃ ምንም ልዩነት የለም። የሀገር ልዩነት ያሉበት ሀገር ልዩነት ካልሆነ በስተቀር በአሪያና በዚህ መካከል ምንም ልዩነት የለም። ለዚህስ የመከላከያ እንትኑን ያለበሰው ማን ነው? ለአሪያስ የክብር አባል ብለው ያለበሱት። ይህን ማን አልብሶት ነው? አሪያ ልኮለት ነው እንዴ? ሁለት ሰጥተውት አንዱን። ኧረ ወየው እንደና አሪያ። እኔ እኮ አሪያ አንተ ብቻ ትመስለኝ ነበር። አንድ አሪያ ያለ ይመስለኝ ነበር። ለካ ወንድምህም አብረህ ከነ ወንድምህ ነው ለካ ልታዝገን የመጣኸው ከነ ወንድምህ። አይ አረሽ ይኸው አንተ ማለቴ ነው። ይኸውልህ በቃ አንተ ራስህን በመስተዋት ስታይ ወይ ደግሞ ራስህን መስማት ከፈለክ ይሄን ሰውዬ አዳምጥ ማለት ነው። ይሄን ሰውዬ በደንብ አዳምጠው። አንተ ማለት ይሄ ነው። አለቀ በቃ።
አንተ ማለት ይሄ ሰው ነክ ማን እንደሆነ ባላቀውም ስክሮል እያረኩ ፌስቡክ ላይ ነው የመጣው። ያንተም እንደዛው ማለት ነው። ፌስቡክ አድናቂክ እንደሆንኩ አውቆ ይኸው አንተንና መሰሎችህን ፎር ዩ ፔጅ ላይ ያግበሰብስልኛል አልኩ አርሽ። ለማንኛውም ወንድምህን ሰላም በልልኝ አቦ ፔስ